ትንቢተ ኤርምያስ ምዕራፍ 8 በዚያን ዘመን ይላል እግዚአብሔር የይሁዳን ነገሥታት አጥንትና የመኳንንቶችን አጥንት የካህናቱን አጥንትና የነቢያቱን አጥንት የኢየሩሳሌምንም ሰዎች አጥንት ከመቃብራቸው ይወጣሉ። በወደዷቸውና ባመለኳቸው በተከተሏቸውና በፈለጓቸው በሰገዱላቸውም በፀሐይና በጨረቃ በሰማይም ሠራዊት ሁሉ ፊት ይዘረጓቸዋል። አያከማቹአቸውም፣ አይቀብሩአቸውም። በምድርም ፊት ላይ እንደ ጕድፍ ይሆናሉ። እኔም ባሳደድኋቸው ስፍራ ሁሉ የቀሩ ከዚህች ክፉ ወገን የተረፉ ቅሬታዎች ሁሉ ከሕይወት ይልቅ ሞትን ይመርጣሉ። እንዲህም ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ የወደቁ አይነሡምን? የሳተስ አይመለስምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለ ምን ወደ ኋላው ይመለሳል? ተንኰልን ይዞአል፣ ሊመለስም እንቢ ብሎአል። አደመጥሁ ሰማሁም፣ ቅን ነገር አልተናገሩም። ማናቸውም ምን አድርጌአለሁ ብሎ ከክፋቱ ንስሐ የገባ የለም። ወደ ሰልፍም እንደሚሮጥ ፈረስ እያንዳንዱ በየመንገዱ ይሄዳል። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባ ዋልያም የመምጣታቸውን ጊዜ ይጠብቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አላወቁም። እናንተስ ጥበበኞች ነን፣ የእግዚአብሔርም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብርዕ ሐሰተኛ ነው፣ በሐሰትም አድርጎአል። ጥበበኞች አፍረዋል፣ ደንግጠውማል፣ ተማርከውማል። እነሆ የእግዚአብሔርን ቃል ጥለዋል። ምን ዓይነት ጥበብ አላቸው! ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከነቢዩም ጀምሮ እስከ ካህኑ ድረስ ሁሉ በተንኰል ያደርጋሉና። ስለዚህ ሚስቶቻቸውን ለሌሎች እርሻቸውንም ለሚወርሱባቸው እሰጣለሁ። የሕዝቤንም ሴት ልጅ ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ። አስጸያፊ ነገርን ስለ ሠሩ አፍረዋልን? ምንም አላፈሩም፣ እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጐበኘኋቸው ጊዜ ይዋረዳሉ ይላል እግዚአብሔር። ፈጽሜ አጠፋቸዋለሁ ይላል እግዚአብሔር። በወይን ላይ ፍሬ በበለስ ዛፍ ላይ በለስ አይሆንም፣ ቅጠልም ይረግፋል። የሚያልፉባቸውንም ሰጠኋቸው። ዝም ብለን ለምን እንቀመጣለን? እግዚአብሔርን ስለ በደልን አምላካችን እግዚአብሔር አጥፍቶናልና የሐሞትንም ውኃ አጠጥቶናልና። ተሰብስባችሁ ወደ ተመሸጉት ከተሞች እንግባ፣ በዚያም እንጥፋ። ሰላምን በተስፋ ተጠባበቅን፣ መልካምም አልተገኘም። መጠገንን በተስፋ ተጠባበቅን፣ እነሆም ድንጋጤ ሆነ። የፈረሶቹ ድምፅ ከዳን ተሰማ። ከአርበኞች ፈረሶች ማሽካካት የተነሣ ምድር ሁሉ ተንቀጠቀጠች። መጡም ምድሪቱንና በእርሷም ያለውን ሁሉ ከተማይቱንና የተቀመጡባትንም በሉ። እነሆ አስማት የማይከለክላቸውን እባቦችንና እፉኝቶችን እሰድድባቸዋለሁ፣ እነርሱም ይነድፉአችኋል። ኀዘኔ የማይጽናና ነው፣ ልቤም በውስጤ ደክሞአል። እነሆ እግዚአብሔር በጽዮን የለምን? ወይስ ንጉሥዋ በእርስዋ ዘንድ የለምን? የሚል የወገኔ ሴት ልጅ ጩኸት ድምፅ ከሩቅ አገር ተሰማ። በተቀረጹ ምስሎቻቸውና በባዕድ ከንቱነትስ ያስቈጡኝ ስለ ምንድር ነው? መከሩ አልፎአል፣ በጋው ሄዶአል፣ እኛም አልዳንም። በሕዝቤ ሴት ልጅ ስብራት እኔ ተሰብሬአለሁ፣ ጠቁሬማለሁ፣ አድናቆትም ይዞኛል። በገለዓድ የሚቀባ መድኃኒት የለምን? ወይስ በዚህ ሐኪም የለምን? የወገኔ ሴት ልጅ ፈውስ ስለ ምን አልሆነም?